እንደ ሙሴ ባህር ከፍላለሁ ብሎ ሊሰምጥ የነበረው ፓስተር ከላይ በምስሉ ላይ የምትመለከቱት ሰውዬ እኔም እንደ ሙሴ ባህር መክፈል እችላለሁ በማለት ተከታዮችን በመሰብሰብ ወደ ባህር በመሄድ ከዛ ከላይ ምስሉ ላይ እንደምትመለከቱት ማለት ነው በመጠጋት ልክ እንደ ሙሴ እንጨቱን ይዞ ባህሩን ሲጠጋው ባህሩን ሊወስዶ ነበር የሚያሳይ ቪዲዮ ነው። ቪዲዮን አብረን እንከታተል። የመንገድ ላይ ስብከትን የሚያስቀር የሕግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። የትኛውም የሃይማኖት ተቋማት በማይወክልና ይልቁንም ማህበረሰቡን በሚረብሹና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅለት እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገለጸ። ቢሮ ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸውን ሚና በተመለከተ የግንዛቤ ማስጨበጫ ውይይት ጥቅምት 27 ቀን 2018 ዓ.ም በተካሄደበት ወቅት እሱ ነው ያተረፈ፣ እሱ ነው በህይወት ያስቆመ፣ እሱ ነው ቀሎ ስለመጣ እንዳይቀልብ፣ ወርዶ ስለመጣ እንዳይወርድ፣ ስለአንተ ሲል የተገረፈው በሰማያት ሰማያት ከድንግል ማርያም ተወልዶ ሊያድን የመጣው ኢየሱስ ብቻውን ነው። ያድናል፣ ያድናል። ኃጢአት ትጣፍጣለች፣ እውነት። ሰላም የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ዛሬ አንድ ነገር ይዤላችሁ መጥቻለሁ ማለት ነው። ይህ ምንድነው? ራሱን እንደ ነብይ የቆጠረ አንድ ኡጋንዳዊ ፓስተር እንደ ሙሴ ባህረ ኤርትራን እከፍላለሁ በማለት የተከታዮችንና የቸርች ሰዎችን ሙሉ በመያዝ ወደ ባህር ይወርዳል ማለት ነው። ባህር ላይም ገብቶ እንግዲህ ወንዙን ለመክፈል ይሞክራል። ወንዙም አልቆመም፣ አልተከፈለለትም ማለት ነው። እሱም እንደውም በዛው በማዕበሉ ተመቶ ወደ ሐይቅ ውስጥ ይጠልቃል ማለት ነው። እንግዲህ እንደሚታወቀው በኡጋንዳ ምድር ከዚህ በፊትም አንድ ፓስተር ራሱን እንደ ነብይ የቆጠረ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀብሬ በሶስተኛው ቀን እነሳለሁ ብሎ ለተከታዮቹ ይናገራል። ተከታዮችም ቀን ይቀጥራሉ። ቀን ተቀጠረ። በተቀጠረ ጉድጓድ የሚቀበርበት ጉድጓድ ተዘጋጀ። በተዘጋጀበት ቀን ይሄዳል፣ ይጠብቁታል። ሰው ሙሉ ተሰብስበው ይጠብቁታል። እሱ ግን በዛው ሳይመጣ በዛው ይቀራል ማለት ነው። ስለዚህ እንግዲህ ሐሳውያን ነቢያት ብዙ በዘመናችን ተበራክቶ የሚገኝበት ዘመን ላይ ነው ደርሰን ያለ ነው ማለት ነው። እስኪ ስለ ነብይነት ትንሽ ነገር ልበላችሁ። ነብይነት የሚታወቀው በብሉይ ኪዳን ሲሆን በዚያን ዘመን ነቢያት የምንላቸው ራሳቸውን ለእግዚአብሔር የሰጡ በስጋዊ ፍላጎት የተለዩ የጣፈጠ የጣመ ምግብ የማይበሉ በእግዚአብሔር ሕግና ስርዓት መሰረት የሚኖሩ ሁሉን ነገር ለማድረግ በመንፈስ ቅዱስ የሚመሩና እስከ መጥምቀ መለኮት ቅዱስ ዮሐንስ ድረስ የነበረው ነው ማለት ነው። ይህንም ስንል በሐዲስ ኪዳን ነቢይ የሚባል የለም ሐዋርያት እንጂ። ነገር ግን በእኛ ዘመን ራሳቸውን ነቢይ ብለው የሚጠሩ የላመ የጣፈጠውን የሚበሉ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አስተምህሮ የወጡ እሱ ያደረገውንና ለነቢያት የተሰጣቸውን ጸጋ አለን በማለት የሚያስቡ ግን ምንም እምነትና ምግባር የሌላቸው ሐሳውያን ነቢያት እንግዲህ በኡጋንዳ ምድር እግዚአብሔር ሲያዋርዳቸው እናያለን ማለት ነው። ቪዲዮውን እስኪ ተከታትለን እንመለስ። እንግዲህ ከዚህ በተጨማሪ ሀገራችን ኢትዮጵያም አንዷ የዚህ የውሸትነት ነቢያት የሐሰት ነቢያት ሰለባ ከሆነች እንግዲህ ሰንበትበት ብሏል። የሚታይ ነገር ነው፣ የሚታወቅ ነገር ነው ማለት ነው። ይህን ስንልም በየከተማው በየጎዳናው የሚጮሁ ሰባኪ የሚመስሉ ግን ያልሆኑ ከእግዚአብሔር የራቁ በአደባባይ ሕዝብን ሲያስቸግሩ፣ መንገድ ሲዘጉ፣ ሲያወናብዱ ይህን እምነት ተቀበል፣ ይህ እምነት ነው ትክክለኛ እያሉ እንግዲህ ሰውን ሲያወናብዱ የምናይበት
ዘመን ነው ማለት ነው፣ ወይም እናያቸዋለን ማለት ነው። እንግዲህ ሀገራችን ኢትዮጵያ ይህ በስፋት የሚታወቅ ነገር ነው ማለት ነው። እንግዲህ ዋናው ነገር ምንድን ነው? ራሱ መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን እኔ ነቢይ ነኝ፣ እኔ ክርስቶስ ነኝ እያሉ ይመጣሉ የሚለው አለ መጽሐፍ ቅዱስ ላይ። እንግዲህ ከሐሳውያን ነቢያት ተጠበቁ ይለናል። እኛም እንግዲህ የትኛው ትክክል እንደሆነ መርጠን ራሳችን ከሐሰተኞች ነቢያት መጠበቅ እንዳለብን የምንረዳበት ጊዜ ነው ማለት ነው።